ሜሮንና ሳሚ ተታረቁ። ሳሚ በፍቅሯ ተንበርከከ። ሰላምዬ በጣም አዘነች። ምክንያቱም ይሄ ነገር ይሆናል ብላ አስባ አታውቅም ነበር። የእሷን ማንነት አጋልጣ እንደውም እሷን ጠርቷት ወደ እሷ እንዲመጣ ነበር ፍላጎቷ። ግን እሷ እንዳሰበችው አልተሳካላትም። ጆሲ በከባዱ ተደበደበ። ወደ ቤት ሲገባ ሁሉም ሰው ደነገጠ። ሳሚ ምን ሆነ ነው ወንድሜ? ማን ነው እንደዚህ ያደረገግ? ና አሁኑ ለፖሊስ እናሳውቅ፣ ይሄ እኮ ሌላ ታሪክ ነው በማለት ጠይቆት ነበረ። ጆሲ ግን ፖሊስ ጣቢያ መሄድ አልፈልግም፣ እኔ አውቃቸዋለሁ በደንብ እንደዚህ ያደረጉኝን ራሴ ነኝ መበቀል የምፈልገው እንጂ ለፖሊስማ አሳልፌ አልሰጣቸውም አለ። ጆሲ ለሳሚ መመረዙንና ሁሉም ነገር ተናገረ። እንዴት እንደተመረዘና ማን አውቆ ሆን ብሎ እንደተመረዘ ነገረው። ሳሚ ማን ነው የኔ ጠላት? እኔ መግደል የሚፈልግ? እኔ እንደዚህ አይነት ጠላት የለኝም፣ ይሄማ ተሳስተሃል። እሺ እስከዛሬ ስለምን አልነገርከኝም? በማለት ሲመልስለት አይ እኔ ለአንተ መናገር አልፈለግኩም፣ በዚህ ሁኔታ ተመርዛል ብዬ ሌላ ጭንቀት ስለመጨመር ስላልፈለግኩ ነው። አሁን ግን መድኃኒትን በትክክል መውሰድ አለብክ ብዬ ስላሰብኩ ነው የተናገርኩት በማለት ሁሉም ነገር አፈራርጧል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነውና አሴት ክፍል 18 በመጨረሻም ተለቋል። ቶሎ አይለቀቅም። ችግራቸው ምን እንደሆነ ባናቅም እኛ ራሱ ግራ አጋብቶናል ማለት ነው። በየትኛውን ስራ ተውት፣ በቃ አላወራም ወደፊትው ማለት ነው። ቤተሰቦችዬ አሴት ክፍል 18 ላይ እንግዲህ ሰላምዬ ሁሉም ነገር ለጆሲ እንደተናገረች በደንብ እናውቃለን። ከዛ በኋላ እንግዲህ ጆሲ ደግሞ ሁሉም ነገር መልሶ ሰላም የነገረችው ለሜሮን ነግሯት ነበር፣ እንደሚያውቅ በቅርቡ ዋጋዋን እንደሚሰጣት ተናግሮ ነበር እና ሜሮንዬ ደግሞ አርፋ የምትቀመጥ ሴት አይደለችም። በነገራችን ላይ ትመቸኛለች ክፉ ብትሆንም ማለት ነው። እና ለነገሮችን መልስ አታጣም። ባይሳካላትም ግን ጆሲን አስደበድበዋለች። ጆሲ ተደብድቦ ወደ ቤት ሲገባ ሳሚ በጣም ነበረ የደነገጠው። ማን ነው እንደዚህ ያደረገ ብሎ ሲጠይቀው እኔ አላቅም፣ ሌቦችም አይደሉም፣ ምንም ነገር ከኔ አልወሰዱም፣ ደብድቦ ብቻ ነው የተወኝ፣ ልገሉኝ ነበረ የመጡት ግን ሰው መንገድ ላይ ስለነበረ ምንም ሊያደርጉኝ አልቻሉም፣ መጥቻለሁ፣ አትጨነቅ ወንድሜ ብሎታል። ሜሮን በዚህ ነገር በጣም ደንግጣለች። ግን ልጁ እንዲገለው ነበር እንጂ ያዘዘችው ዝም ብሎ ነካ አድርጎ እንዲለቀዋን ነበር የፈለገችው። ግን ምንም ማድረግ አይቻልም። ሜሮን አሁን በዚህ ሰዓት ከባድ ችግር ውስጥ ብትሆንም እጅ አልሰጠችም። ከጆሲ ጋር በቃ ትልቅ ጸብ ውስጥ ገብተዋል ማለት ነው። ጆሲ በቅርቡ ዋጋሽን እሰጥሻለሁ እንዳላት መሰረት ለሳሚ መመረዙና በጣም ከባድ መርዝ እንደተሰጠው ወይም በድንገት ሳይሆን በምግብ ምናምን ሳይሆን ሆን ተብሎ እንደመረዙት ነግሮታል። ሳሚ በጣም ነበር የደነገጠው። ማነው እኔን መመረዝ የሚፈልገው? ማነው ይህን ሊያደርግ የሚችለው ብሎ ቢጠይቅም እሱም በቅርቡ እንደርስበታለን። ለጊዜው ግን አንተ የአንተ ጤንነት ይቀድማል። አንተ ደህና ከሆንክ በኋላ ሁሉም ነገር ማን እንደመረዘና ማንን አንተ መግደል እንደሚፈልግ እንደርስበታለን። ለአሁኑ ግን አንተ መድኃኒትን በትክክል ውሰድ፣ ጤንነት እንጠብቅ ብሎታል እና ሳሚ ያኔ እንደዛ ስል ሜሮን ማን የመረዘው? ባሌ ማን ነበር ሊገልብኝ የነበረው? ልጆቼን አባት ማን ነው ብላ ነበር ጆሲ እግር ስር ተደፍታ እያለቀሰች ማን እንደመረዘው ለእኔ ንገረኝ፣ እኔ በቀልለታለሁ ስትል የነበረው ማለት ነው። እና ጆሲ በጣም ነበር ግራ የተጋባው። እንዴ እንደዚህ ይቻላል እንዴ? በአንዴ እንደዚህ 2 ሰው 3 ሰው መሆን ይቻላል እንዴ ብሎ ግራ ነበር የተጋባው። ይሄ ከሜሮን የሚጠበቅ ነው። ግን በነገራችን ላይ ጀግና ናት። የምር ይመችሽ ሜሮን። ጆሲ ነገሮችን በድብቅ ማድረግ እየቻለ ሁሉም ነገር በግልጽ ለሷ እየነገራት እሷ ቀድማ እንድትገኝ እያደረገ ነው። ሰላምን በዚህ ሰዓት ምንም እያደረገች አይደለም። የሰማችውን ያገኘችውን ነገር ነው ወስዳ ለጆሲ እየተናገረች ያለው። ጆሲ ግን ምንም እየፈጠረ አይደለም። በቃ ጆሲ ምንም ነገር እየቀየረ አይደለም። እንደውም ነገሮችን እያባላሸ ይባሰ እሷ ክፋቷ እንዲጨምን እያደረገ ነው እንጂ ምንም እያስካከለ አይደለም። እና አሁን ደግሞ ሜሮን እንግዲህ የጆሲ አልበቃ ብሎ ሰላምና ጋሽ ግርማ ማጣላት ትፈልጋለች። ሰላም ለጆሲ ሁሉም ነገር ተናግራለች። ያኔ ክላሷ እየገባው ልትደፍራት እንደነበረ ያኔ መርዝ ራሷ ስታይ ነበረው መርዝ ሰጠናት ራሷ እንደሳተች ሳታመም ታማለች ብለን እንደነበረ
ደብዳቤው እኔ ስጽፍ እንደነበረ ሁሉም ነገር ለጆሲ ተናግራለች። ጆሲ አሁን በደንብ አድርጎ እየተከታተለክ ነው ብላ ለጋሽ ግርማ ከነገረችው በኋላ ጋሽ ግርማ በጣም ተናዶ ሰላም ጋር ሄደው እንግዲህ ምን አባሽ ብለሽ ነው ለጆሲ የተናገሩት? ምን አባሽ ብለሽ ነው ጆሲ ለምንድነው የሚከታተለኝ ብሎ ሲያፋጥታት እኔ ምንም ነገር አላልኩም። ሲጀመር ደግሞ እኔ መናገር ብፈልግ ቀጥታ ለሳሚ መናገር እየቻልኩ ለምንድን ነው ለአንተ ወይም ደግሞ ለጆሲ የምናገረው? ጆሲ ምንድን ነው መናገር ከፈለግኩ ለሳሚ መናገር እችላለሁ። ይሄ ሁሉ ያደረገችው ሜሮን ናት፣ እኔ የለሁበትም በማለት ለጋሽ ግርማ መልሳለታለች ማለት ነው የኔ ውድ ቤተሰብ።